እንደተፈራው የበቀል ጥቃቱ ተፈጽሟል። ፑቲን እንደዛቱት አድርገዋል። የበቀል ጥቃቱ ከዩክሬን ጥቃት 10 እጥፍ የበለጠ ሆኗል። ከ400 በላይ የራሻ ደምሳሽ ድሮኖች በዩክሬን ሰማይ ስር እንዳሻቸው ፈንጭተዋል። ከ407 ድሮኖች አፍ የወጣው እሳት ዩክሬንን ቀርጥፎ በልቷል። አሁን ፑቲን ፈገግ ብለዋል። ለጦር መኮንኖቻቸውም ኮርተዋል። ዓለም ወዮ ለዩክሬን ፈጣሪ ድረስልሽ እያለ ነው። ዘለንስኪ ግራ ቀኙን ሳያማተር በምዕራባውያን ጌቶቹ አይዞባይነትና ገፋፊነት ከሳምንት በፊት የፈጸመው ጥቃት ሀገሪቷን ዋጋ አስከፍሏል። ዛሬ ስፑትኒክ ባወጣው ዘገባ ደግሞ በዚህ የራሻ በቀል ጥቃት የተገደሉ ሰዎች አስክሬን እንዳይነሳ አዟል። ዜናው እጅግ አስደንጋጭ ሆኗል። አሁንም የፑቲን የበቀል እርምጃ አለበቃም እየተባለ ሲሆን ጥቃቱ ፑቲን እስኪረኩ ድረስ የበቀል በትሩ እንደሚቀጥል የሞስኮ ዜና ምንጮች እየዘገቡት ነው። የራሻ የበቀል በትር የዓለም መገናኛ ብዙሃን የፊት ገጽ ሽፋን አግኝቷል። ትራምፕ ካሰቡት በላይ የሞስኮ ያጸፋ ጥቃት እጅግ የከበደ ሆኗል። 407 ተምዘግዛጊ ድሮኖች ኦሬሽኒክ ሚሳይሎች ወደ ዩክሬን ግዛት ተተኩሰዋል። የኪየቭ መንግስት ያከሸፍኳቸው ሚሳይሎችና ድሮኖች አሉ ቢልም አልተረጋገጠም። ውድ የቻናላችን ቤተሰቦች የትናንት ምሽቱን የሩሲያን የበቀል ጥቃት ተንተርሰን ራሻ የተጠቀመቻቸውን ሚሳይሎች አቅም እንዳስሳለን። እንደ አቦ ሸማኔ የሚከንፈውና በደቂቃዎች ውስጥ ኪየቭ ደርሶ ሙሉ ከተማ ስለሚያወድመው የራሻ ሚሳይል እነግራችኋለን። ቪዲዮውን ላይክ እና ሼር በማድረግ ጥቂት ደቂቃዎችን አብራችሁን እንድትቆዩ ግብዣችን ነው። በሸረሪት ድር የተመሰለው ያለፈው ሳምንት የዩክሬን ጥቃት ፑቲንን ተደፈርኩ ያስባለ ነበር። የሞስኮን ጦር መኮንኖች እንዴት በዚህ ልክ እንደፈራለን በሚልም ያበሳጨ ነበር። የዩክሬን ጥቃት በኋላ ፑቲን ከደህንነት ኃላፊዎቻቸውና ከፍተኛ የጦር መኮንኖቻቸው ጋር ለቀናት በዝግ በክሬምሊን ቤተ መንግስት ሲመክሩ ቆይተዋል። የምክሩ ሐሳብ የበቀል ጥቃቱ ምን መምሰል አለበት በሚለው ዙሪያ ነበር። ዶናልድ ትራምፕ አስቀድመው ወደ ፑቲን በመደወል ሞስኮ የበቀል ጥቃት እንዳትፈጽም ቢማጸኑም አልሆነም። እናም ዩክሬን ሆይ ፈጣሪ ድረስልሽ፣ ፑቲን አስደንጋጭ በቀል እንደሚፈጽም ነግሮኛል በማለት ከቀናት በፊት ተናግረዋል። ትራምፕ ለዩክሬን የፈሩላት ደርሷል። ተጠባቂ የፑቲን የበቀል በትር ከተጠባቂው በላይ ዘግናኝ ሆኗል። ከዩክሬን ሰማይ ስር የእሳት ዶፍ ዘንቧል። ካፋቸው እንቶን እሳት የሚተፉ የራሻ ሚሳይሎች ኪየቭን ዶግ አመድ አድርገዋታል። ኪየቭ ከጥቃቱ በኋላ እንደ ሰዶምና ገሞራ ወደ አመድነት ተቀይራለች። የሩሲያ ጦር ለኪየቭ የሽብር ጥቃቶች በዩክሬን ወታደራዊ መሰረተ ልማቶች ላይ በትናንትናው ዕለት ከፍተኛ ድብደባ ፈጽሟል። የሩሲያ ወታደሮች የዩክሬንን ታጣቂዎች በብዛት ይገለገሉበት የነበረውን ኮፒያንስክ አካባቢ የሚገኘውን የኦስሎክ ወንዝ ማቋረጫ በአየር ጥቃት አውድሟል። ከዚህ በተጨማሪም ለጥቃቱ የተዘጋጁ 174 የዩክሬን ድሮኖች ወደ አመድነት ተቀይረዋል። ያለፈው እሁድ ኪየቭ በሩሲያ ክልሎች በሚገኙ የአየር ማረፊያዎች ላይ በሰው አልባ አውሮፕላኖች የሽብር ጥቃት እንደፈጸመች የሩሲያ መከላከያ ሚኒስቴር ማስታወቁ ይታወሳል። ፑቲን በኩርሱክና በብራያንስክ ክልሎች ስለተፈጸሙ የሽብር ጥቃቶች ሲናገሩ ኪየቭ በጦር ግንባር ላይ የሚደርስባትን ከፍተኛ ኪሳራ ተከትሎ ሩሲያ ሲቪሎች ላይ የሽብር ጥቃቶችን መፈጸም ጀምራለች ሲሉ ቀደም ሲል ተናግረዋል። ፑቲን ሽብር ሲሉ ለጠሩት ጥቃት በሰጡት ያጸፋ ምላሽ በርካቶች መገደላቸውና መቁሰላቸው ነው የተነገረው። በትናንትናው የበቀል ጥቃት ራሻ የተጠቀመችው አህጉር አቋራጭ ኦሬሽኒክ ሚሳይል ነው። ሞስኮን ከዚህ ጦርነት ይህን ሚሳይል ስትጠቀም ለሁለተኛ ጊዜ ነው። ከዚህ ቀደም ዩክሬን ላይ በዚህ ሚሳይል በፈጸመችው ጥቃት ከዩክሬን ባለፈ እንደ ጀርመን እና እንግሊዝ ያሉ ሀገራት ጭምር ሰግተው ነበር። አሁን ደግሞ ለዚህ የበቀል ጥቃት ይህ ሚሳይል ተመራጭ ሆኗል። ሚሳይሉ በርካታ የአውሮፓ ሀገራትን በ20 ደቂቃ ውስጥ መምታት የሚችል ነው።
ሚሳኤሉ ከሩሲያ ጀርመን ለመድረስ 14 ደቂቃ ብቻ ይበቃዋል። ብሪታንያ ለመድረስ ደግሞ 19 ደቂቃዎች ወይም 1140 ሰከንዶች ብቻ በቂው ነው። ከዚህ በተጨማሪም በ40 ደቂቃዎች ውስጥ በአሜሪካ ያሉ ኢላማዎችን መምታት እንደሚችል ወታደራዊ ባለሙያዎች ይገልጻሉ። ፍጥነቱ አቦ ሸማኔን ያስንቃል። እንደገና ቂጣ እንዳሻው የሚገለባበጠውና የሚተጣጠፈው ይሄ ሚሳኤል ጸረ ራሻ የአውሮፓ ሀገራት ክፉኛ እያስጨነቀ ነው። ይህን ሚሳኤል የሚገዳደር የሚሳኤል መከላከያ ስርዓት ለመገንባትም ጥድፊያ ላይ ሲሆኑ ጀርመን ግንባታውን እያጠናቀቀች እንዳለ ተነግሯል። ቭላዲሚር ፑቲን ስለዚህ ኦሮሽኒክ ሚሳኤል ሲናገሩ በኩራትና በልበ ሙሉነት ነው። ከዚህ ቀደም ስለ ሚሳኤሉ ለሀገሬው ሕዝብ በሰጡት ማብራሪያ ማንም ሀገር ይህን ሚሳኤል ማስቆም አይችልም ብለው ነበር። መሳሪያው በሴኮንድ ከ2 እስከ 5 እስከ 3 ኪሎ ሜትር ከ2 እስከ 5 ኪሎ ሜትር ማለትም ከድምፅ 10 እጥፍ የሚበልጥ ፍጥነት ይጓዛል ያሉት ፑቲን በአሁኑ ወቅት ይህንን መሳሪያ በጸረ ሚሳኤል ማቆም የሚቻልበት አቅም የለም ብለዋል። እዚህም በተጨማሪም የሚሳኤሉ ተተኳሽ በሰዓት 13600 ኪሎ ሜትር ይምዘገዘጋል ብለዋል። ሚሳኤሉ እያንዳንዳቸው 6 አረሮች ያሉት ሲሆን እያንዳንዳቸው 6 አነስተኛ ተተኳሾች የተገጠመላቸው ናቸው። የፑቲን ገለጻ ትክክል ከሆነ ሚሳኤሉ ሃይፐርሶኒክ ለሚለው ብያኔ የቀረበ ብቻ ሳይሆን ጥቂት ነገሮችንም ማሳካት ይችላል። ፍጥነት አስፈላጊ ነው። ምክንያቱም ሚሳኤል በፈጠነ ቁጥር ኢላማውን በፍጥነት ያደባያል። ኢላማው ላይ ለመድረስ በፈጠነ ቁጥር ተቃራኒው የመከላከያ ኃይል ምላሽ የሚሰጥበት ፍጥነት ይቀንሳል። ባለስቲክ ሚሳኤል ወደ ከባቢ አየር ሲተኮስ በደጋን ቅርጽ እየተምዘገዘገ ሲሆን ወደ ኢላማው ለመድረስ ተመሳሳይ ጉዞ ያደርጋል። ነገር ግን ወደ ኢላማው መውረድ ሲጀምር ፍጥነቱን ጨምሮ ይምዘገዘጋል። የበለጠ በተምዘገዘገ ቁጥር ደግሞ የበለጠ እድል ይኖረዋል። ይህም ከምድር ወደ አየር ለመከላከል የሚደረጉ ጥረቶች ላይ ፈታኝ የሆነ የሽክርክሪት እንቅስቃሴ በማድረግ የበለጠ ኢላማውን ለማደቤት ያስችለዋል። በእርግጥ እንደዚህ አይነት ጥቃቶችን መከላከል ለወታደራዊ ኃይሎች አዲስ አይደለም። ይሁን እንጂ ፍጥነቱ እየጨመረ በሄደ መጠን ፈታኝ እየሆነ ይሄዳል። ለዚህም ነው ፑቲን ይህንን አዲስ አይነት ሚሳኤል በሚገልጹበት ወቅት ፍጥነት ላይ አጽንኦት የሰጡት። በሩሲያ ከተተኮሱ ሚሳኤሎች 80% ያህሉ በዩክሬን ተጨናግፈዋል። ይህም ያልተለመደ አሃዝ ነው። ነገር ግን እነዚህ ፈጣን የባሊስቲክ ሚሳኤሎች ፍጥነቶች ያንን ቁጥር ዝቅ ለማድረግ የታሰቡ ናቸው። የሩሲያ ወታደራዊ ጉዳዮች ተንታኝ አልያ ክሬምሊክ ስለ ሚሳኤሉ ሙያዊ አስተያየትን አጋርተዋል። አዲሱ ሚሳኤል እስካሁን ድረስ የተፈረጀው በመካከለኛው ርቀት ሚሳኤሎች ምድብ ውስጥ ሊሆን ይችላል ብለዋል። ከ2500 እስከ 3000 ኪሎ ሜትር እስከ 5000 ኪሎ ሜትር ሊወነጨፍ ከሚችሉ አዲስ የሩሲያ መካከለኛ ርቀት ሚሳኤሎች ጋር የሚመደብ ነው። አህጉር አቋራጭ ግን አይደለም ይላሉ። ይህም ከሞላ ጎደል መላውን አውሮፓ የሚያካልል ቢሆንም አሜሪካን ግን አይደርስም። ክራምኒክ አክለውም የሚሳኤሉ ጫፎች እያንዳንዳቸው የራሳቸው መሪ ያላቸው የሚነጣጠሉ አረሮች ታጠቃቸው ግልጽ ነው ብለዋል። እኚህ ባለሙያ ይህ ሚሳኤል አህጉር አቋራጭ የሆነውና የአርስኤም በመባል የሚታወቀው መሳሪያ አነስ ያለው ስሪት ሊሆን እንደሚችል ጠቁመዋል። የወታደራዊ ጉዳዮች ተንታኙ አክሎም ኦሮሽኒክ አሁን ያለውን ዘመናዊ ሚሳኤል መቃወሚያ ሁሉ ማሸነፍ የሚችል ነው ብለዋል። መሳሪያው የኒውክሌር ተወንጫፊን ሳይጠቀም በከፍተኛ ጥልቀት ውስጥ በደንብ የተጠበቁ ምሽጎችን ሊያወድም ይችላል ብሏል። አክለውም ሚሳኤሉ ብዙ ራሳቸውን ችለው የሚምዘገዘጉ አረሮች እንዳሉት በመግለጽ አረሮቹ ወደ ኢላማው በአንድ ጊዜ በመድረስ እጅግ በጣም ውጤታማ ናቸው ብለዋል። በዚህ አስፈሪ ሚሳኤል ነው ሞስኮ ዩክሬንን ያደበየቻት። ዓለም ምንም ማድረግ አልቻለም። እኛም የዶናልድ ትራምፕን ምኞት ለዩክሬን ተመኝተን ዝግጅታችንን በዚሁ እንቋጭ። ዩክሬን ሆይ ፈጣሪ ድረስልሽ፣ ከዚህ ቁጣ እሱ ይታደግሽ።